ጤና ይስጥልን የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 6 ሰዓት ሆኗል። ዛሬ ሰኞ ነው። ደግሞ ተወዳጁ የዜና ሾው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ አሁን ጀምሯል። ከ6 ሰዓት እስከ 8 ሰዓት ከናንተ ከውድ ተመልካቾቻችን ጋር በቀጥታ ስርጭት በየቤታችሁ እየደረስን ቆይታ የምናደርግ ነው የሚሆነው። ነው የሮዛ መኮንን ባልደረባይ ሰለሞን ኃይለ ኢየሱስ አብረናችሁን ዘልቃለን። መልካም ጊዜ እንደሚኖራችሁ እርግጠኞች ነን። አበይት ጉዳዮቻችንን እናስቀድም። የትምህርት እጦት ትውልድ ላይ የሚፈጥረው ስብራት ሁሉም ሊያሳስበው እንደሚገባ የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ አሳሰቡ። በኢትዮጵያ እግር ኳስ የሚታየው ዘርፈ ብዙ ችግሮችን ለመፍታት የረጅም ጊዜ እቅድ በማውጣት መስራት እንደሚገባ ተገለጸ። ከእንሰት ምርት የሚገኘውን የውጭ ምንዛሬ ከፍ ለማድረግ ዝርያ የማስፋፋት ስራ በልዩ ትኩረት እየተሰራ ነው ተባለ። ከውጭ ከያዝናቸው ጉዳዮች መካከል በማይናማር በደረሰ የመሬት መንቀጥቀጥ የሟቾች ቁጥር ከ1700 በላይ ተሻገረ የሚሉት የዜና ኢትዮጵያ የሰዓቱ አበይት ጉዳዮቻችን ናቸው። እዚህ ከዋናው ስቱዲዮ ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቻችን በተለያዩ ጉዳዮች ሀሳባቸውን ወደ በኋላ ላይ የሚያጋሩን ይሆናል። ወደ ደቡብ ኢትዮጵያ ክልል ስናቀና ተመስገን ተስፋዬ ይታየኛል። በክልሉ በተለይ የእንሰት ምርትና ዝርያን ለማሻሻል እንደዚሁም ደግሞ የውጭ ምንዛሬን ከማግኘት አኳያ እየተሰሩ ያሉ ስራዎችን ወደ በኋላ ላይ የሚነግረን ይሆናል። ሌላኛው የስፖርት ክፍል ባልደረባችን ሀብታሙ ካሴ የኢትዮጵያ ብሔራዊ ቡድን እየታየበት ያለውን ተግዳሮትና አጠቃላይ ተግዳሮቶችን ለመፍታት እየተሰሩ ያሉ ጉዳዮችን በተመለከተ ኢቢሲ ሰፊ ውይይት እያደረገ ሰንብቷል እና በክራሞቱ ያነሳቸው ዋና ዋና ጉዳዮች የትኞቹ ናቸው የሚለውን የሚያጋራን ይሆናል። እዚህ ስቱዲዮ መለስ ስንልና ደግሞ የቢዝነስና የስፖርት አበይት ጉዳዮች ወደ ኋላ ላይ ከሚያቀርቧቸው ቀንጠብ አድርገው ሰለሞን አባቡ በስፖርት ወይንሸት ደጀኔ በቢዝነስ የሚያደርሷችሁ ይሆናል። በዛሬው የዜና ኢትዮጵያ ቢዝነስ ሰዓታችን ወደ እናንተ ከምናደርሳቸው ጉዳዮች መካከል በተመረቀበት ሙያ የራሱን ስራ በመፍጠር ለራሱና ለሌሎች የስራ እድል የፈጠረ ወጣት ተሞክሮ ወደ እናንተ እናደርሳለን። እንዲሁም የዕለቱን የውጭ ምንዛሪና ዓለም አቀፍ የግብይት መረጃዎችን ይዤ ካፍታ በኋላ መልሳለሁ። ወይንሸት ደጀኔ ነኝ። ጥሩ ጊዜ ከዜና ኢትዮጵያ ጋር። ጤና ይስጥልን ተመልካቾች። በዜና ኢትዮጵያ ከምንመለከታቸው የስፖርት ጉዳዮች መካከል የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎችን ትናንትናም ሐዋሳ ላይ ማከናወኑ ሲቀጥል መቻልና ወላይታ ዲቻ ወደ ግማሽ ፍጻሜ ያለፉ ቡድኖች መሆናቸውን አረጋግጠዋል። እንዲሁም በኤፍኤ ዋንጫም ማንቸስተር ሲቲና አስተን ቪላ ግማሽ ፍጻሜ ላይ ደርሰዋል። እነዚህና ተጨማሪ ጉዳዮችን ይዘን ወደ በኋላ እንመለሳለን። ሰለሞን አባቡ ነኝ። ሁሉንም ዘገባዎች እየተከታተላችሁ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። ወደ ቀዳሚው ዘገባ ልሻገር። በጋምቤላ ክልል የኮሌራ በሽታን መከላከያ ክትባት መሰጠት ጀመረ። ክትባቱ በክልሉ የስደተኞች መጠለያ ጣቢያን ጨምሮ በሁሉም ዞኖችና ወረዳዎች ከ990 ሺህ ለሚልቁ ዜጎች ለ7 ተከታታይ ቀናት የሚሰጥ ስለመሆኑም ተመላክቷል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ የበሽታውን ስርጭት ለመቀነስና ለመቆጣጠር ከጤና ሚኒስቴርና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተውጣጡ የጤና ምላሽ ሰጪ ቡድን አባላት ወደ ክልሉ ደርሰው ክትትልና ድጋፍ በማድረግ ላይ ስለመሆናቸው ገልጸዋል። በተደረገው የመከላከል ስራም በበሽታው በቀን የመያዝ ምጣኔን መቀነስ ስለመቻሉም ዶክተር መሳይ ተናግረዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ የኮሌራ በሽታ በማህበረሰቡ ላይ የሚያስከትለውን ጉዳት አስቀድሞ ለመከላከል በትኩረት እየተሰራ ስለመሆኑም አብራርተዋል። በሽታው ሙሉ በሙሉ ለማጥፋት የተጀመረው ጥረት እንዲሳካም የሁሉም አካላት ቅንጅታዊ ተሳትፎ መቀጠል እንዳለበት ዶክተር መቅደስ ዳባ ተናግረዋል። የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሙድ በበኩላቸውም በክልሉ የኮሌራ በሽታ ወረርሽኝ ለመከላከል ግብረ ኃይል በማቋቋም ምላሽ የመስጠት ስራ ሲከናወን ስለመቆየቱ አብራርተዋል። ሪፖርተራችን ሚፍታ አብዱል ቃድር እንደዘገበው በክልሉ የበሽታ የስርጭት መጠን እየቀነሰ ቢመጣም የማህበረሰቡ ሳይዘናጋ የመከላከል ተግባራትን ሊያጠናክር እንደሚገባ ርዕሰ መስተዳድር አክለው መግለጻቸውን ያደረሰን ዘገባ ያመለክታል። ዜና ኢትዮጵያችን ላይ ቆይታ እያደረጋችሁ ነው የምትገኙት። ተጨማሪ መረጃዎችን ሪፖርተሮቻችንን በቀጥታ መስመራችን አግኝተን
ወደምንጠይቅባቸው ዘገባዎች ተሻግረናል። የእንሰት ምርትና የወላይታ አርሶ አደሮች ልዩ ትስስር አላቸው። ምርቱ ለምግብነት ካለው ፋይዳ ባሻገር ኢኮኖሚያዊና ማህበራዊ ጠቀሜታው ከፍተኛ እንደሆነ ይነገርለታል። ታዲያ ከዚህ ጉዳይ ጋር አያይዘን በአካባቢው የሚገኘው ሪፖርተራችን ተመስገን ተስፋዬን በቀጥታ መስመራችን ላይ አግኝተነዋል። ከዚህ ጋር የተገናኙ መረጃዎች እያደረሰን ይቆያል። እንዴት ቆይታል ተመስገን? እንግዲህ ቀደም ሲል እንዳልነው በተለይ የእንሰት ምርት በአካባቢው ያለው የኢኮኖሚያዊ ፋይዳና ትስስሩ በምን መልኩ ሊገለጽ ይችላል የሚለውን ሀሳብ አንሳልኝ። አመሰግናለሁ ሮዛና ሰለሞን። እንግዲህ በደቡብ ኢትዮጵያ ክልል እንሰትን በብዛት ከሚያመርቱ አካባቢዎች መካከል የወላይታ ዞን ይጠቀሳል። በቀዳሚነት ደግሞ በብዛት ከሚያመርቱ አካባቢዎች መካከል ማለት ነው የጌዲኦ ዞን ግንባር ቀደሙ ሲሆን ተከትሎ ደግሞ በሁለተኛ ስፍራ በወላይታና አካባቢዋ የእንሰት ምርት በስፋት ይመረታል። በአካባቢው ደግሞ ከማህበረሰቡ ጋር ምርቱ ቀጥተኛ ትስስር፣ ታሪካዊ ትስስር ያለው የሰብል አይነት መሆኑ ይነገርለታል። ይህም የሚሆነው ደግሞ የወላይታ አርሶ አደር ባለበት ቦታ ሁሉ በቆላውም ቢሆን በደጋ አካባቢ የእንሰት ምርት ከጓሮ ጠፍቶ አያውቅም። ከቋሚ ሰብሎች መካከል ይጠቀሳል ማለት ነው። ሌሎች ምርቶችን ጎን ለጎን እያመረተ የእንሰት ሰብልን ግን በቋሚነት የማምረት ባህል ያለው ማህበረሰብ ነው የወላይታና አካባቢዋ ማህበረሰብ። እንግዲህ ፋይዳው በተለያየ መልክ ሊገለጽ ይችላል። ካለው ልዩ ባህሪ የተነሳ ድርቅን የመቋቋም ለረጅም ጊዜ የአየር ጸባይን ተቋቁሞ የመሻገር አቅም ያለው የሰብል አይነት መሆኑ ከሰብሎቹ መካከል እንሰትን ለየት ያደርገዋል። ረጅም ጊዜ አከማችቶ አስቀምጦ ለመጠቀምም ደግሞ ምቹ ሁኔታ ያለው የሰብል አይነት በመሆን ይታወቃል። ሌላው መገለጫው ደግሞ በበጋም ሆነ በክረምት አየር ንብረቱን ይቋቋማል። በቆላ አካባቢም በተመሳሳይ ሰብሎ የመብቀል በደጋማ አካባቢ ደግሞ የማደግና ደርሶ ምርት የመስጠት ተመሳሳይ አቅም ያለው የሰብል አይነት መሆኑ ለየት ያደርገዋል። ፋይዳውን ደግሞ ከማህበረሰቡ ጋር አያይዘን ስንመለከተው በዋናነት ዘርፈ ብዙ ፋይዳዎች አሉት። አንደኛው ምግብነት ነው። ለምግብነት የወላይታና አካባቢው ማህበረሰብ የእንሰትና እንሰት ተዋጽኦችን በብዛት ይጠቀማል። የማህበረሰቡ የዘመን መለወጫ ጊፋታ በዓልን ጨምሮ የሚዘጋጁ ዋነኛ የሚባሉ የስጋ ማባያም ሆኖ ይጠቀሳል። የተለያዩ የምርት አይነቶችን ከቆጮ ጀምሮ ቡላና ሌሎችም ከእንሰት የሚወጡ ምርቶችን የአካባቢው ማህበረሰብ ለምግብነት በመጠቀም ይታወቃል። የእርሻ ስራውን በሚያከናውንበትም ጊዜ በመደበኛ በአመት 2 ጊዜ እንደዛም ደግሞ አለፍ ሲል 3 ጊዜ በሚያመርቱባቸው አካባቢዎች በቋሚ ሰብልነት ሌሎች የምርት አይነቶች እስከሚደርሱ ማህበረሰቡ በስፋት ለምግብነት የሚጠቀመው የሰብል አይነት ነው ማለት ነው። ሌላኛው ፋይዳው ማህበራዊ ጠቀሜታው ነው። የወላይታና አካባቢው ማህበረሰብ በማህበራዊ ዕለት ህይወቱ እንሰት ልዩ ስፍራ ይሰጠዋል። ከዚህም የተነሳ ደግሞ እንሰቱን በጓሮ የመንከባከቡን ስራ በስፋት ማህበረሰቡና አርሶ አደሩ ያከናውናሉ። በዋናነት ደግሞ በማህበረሰብ ዘንድ ካለው ፋይዳ ጋር ተያይዞ የሚነሳው ትልቁ ቁም ነገር በብዛት የእንሰት ማሳ ያለበት አንድ ቤተሰብ የሀብት መገለጫም ተደርጎ ይወሰድለታል። ተሰሚነትም ያለው ደግሞ ከዚህ ጋር ተያይዞ ይመጣል ማለት ነው። በአካባቢው አንድ ቤተሰብ ላይ ቤተሰብ ከሌላ ቤተሰብ የትዳር አጋርን እጮኛን በሚፈልግበትም ጊዜ ምን አለው ተብሎ ከሚጠየቅባቸው በተለይ በገጠሩ ማህበረሰብ የእንሰት ማሳ በስፋት ያለባቸው አካባቢዎች በቀላሉ የትዳር እጮኛ በሚጠይቅበትም ጊዜ ተቀባይነትን የሚያገኝበት አጋጣሚ ከማህበራዊ ፋይዳው ጋር ተያይዞ የሚነሳ ነውና እነኚህ በዋናነት የሚጠቀሱ ናቸው። በሌላ በኩል ደግሞ የኢኮኖሚያዊ ፋይዳው ነው። በኢኮኖሚው ዘርፍ ሽጠው የሚጠቀሙበት የተለያዩ ምርቶችን አውጥቶ በገበያ ለመሸጥ ተረፈ ምርቶችን ጨምሮ ማለት ነው። ዋነኛ የምግብ ምርቶችን ወስደው የተረፈውን በገበያ ከሸጡ በኋላ ተረፈ ምርቶቹን ቃጫና ሌሎች ምርቶችንም በማምረት ወደ ገበያ ያወጣሉ። አሁን በአንዳንድ አካባቢዎች ከእንሰት በሽታ ጋር ተያይዞ ያሉ ችግሮችን ለመቅረፍ ደግሞ ጎን ለጎን መንግስታዊ አካላት እየሰሩ ነው። ወደ ኤክስፖርት ደረጃ ለማምጣትም የሚደረጉ ጥረቶች ከዚህ ጋር ተያይዞ የአርሶ አደሩን ጥቅም ከፍ ለማድረግ እየተሰራ ነው። ለጊዜው ያለኝ ነገር ይሄንን ይመስላል። እናመሰግናለን ተመስገን። ከማህበራዊ ኢኮኖሚያዊ
በጣም ሰፊ የሆነ በርካታ የሆነ መረጃን ያደረስከን እጅግ አድርገን እናመሰግናለን። ጉዳዩ አልተቋጨም፣ እዚሁ ላይ ቆይታ እናደርጋለን። ሰለሞን፣ አዎ በደቡብ ኢትዮጵያ ክልል በተለይን የእንሰት ምርትና የሚገኘውን ምርት ከፍ ለማድረግ የውጭ ምንዛሬም እንዲያገኝ ለማስቻል እየተሰሩ ያሉ ስራዎችን በተመለከተ ዘርፈ ብዙ ትኩረት የተደረገበት ስለመሆኑ ገልጿል ቢሮው። ተመስገን ተስፋዬ ይሄን ጉዳይ በዝርዝር አድርሶናል። ዘገባውን ተከታተሉትና እንመለሳለን። ድርቅን በመቋቋም የሚታወቀው የእንሰት ምርት በደቡብ ኢትዮጵያ ክልል በስፋት ይመረታል። ይሁንና መልኩን ቀያይሮ በየጊዜው እንሰትን የሚያጠቃው በሽታ የእንሰትን ሕልውና ጥያቄ ውስጥ አስገብቶ ነበር። ይህንን ችግር ለመቀልበስ ዝርያው እንዳይጠፋ የማድረግ ስራ ልዩ ትኩረት ተሰጥቶታል። በወላይታ ዞን ዳሞት ፑላሳ ወረዳ የሚገኙ አርሶ አደሮችም ፋይዳውን ተረድተው ይህንን ለማሳካት እየሰሩ ነው። እንሰቱን ሊቀንስ የመጣ በሽታ አለ። ያ በሽታ እየተከለከለን ስንቆይ ነበር። ክልሉ ራሱ ያስበው የጠፋውን እንሰቱን ሊመልስ ያስበውን በጣም እናመሰግናለን። ይህን ስራ ደግሞ በጣም ለማሳካት ጥረት እናደርጋለን። በደቡብ ኢትዮጵያ ክልል ደረጃ እንሰትን በስፋት በማምረት በሚታወቀው የወላይታ ዞን የእንሰት ዝርያን የማባዛት ስራ ልዩ ትኩረት አግኝቷል። የዞኑ ምክትል አስተዳዳሪና የግብርና ቢሮ ኃላፊ የሆኑት ዶክተር ዳንኤል ዳሌ 22 ሚሊዮን የእንሰት ችግኞችን በዘመቻ ለመትከል እየተሰራ መሆኑን ገልጸዋል። እንደ ወላይታ ግን በአጠቃላይ ሲታይ እንሰት የማይበቅልበት አካባቢ የለም። ኢቭን ቆላማ አካባቢዎችን ጨምሮ እንሰት የመብቀል ፖቴንሻል እንዳለ ነው የሚታሰበው። ስለዚህ የጠፋውን እንሰት የመመለስ ታሪክ ነው አሁን እየሰራን ያለነውና በዚህ መልክ ይሄ ዘንድሮ የተቀበረው ለቀጣይ ደግሞ በስፋት የሚደርስበት ሁኔታ አለ። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው የእንሰት ሰብል የምግብና የስነ ምግብ ዋስትናን ለማረጋገጥ አይነተኛ ሚና እንደሚጫወት ጠቅሰው ዝርያውን የማስፋፋት ስራ በንቅናቄ መከናወን መጀመሩን ጠቅሰዋል። 119.9 ሚሊዮን አካባቢ ችግኝ ለመትከል ነው የታቀደው። ከዚህ ውስጥ እስካሁን ድረስ 46.6 ሚሊዮን ችግኝ ተክለናል። ከአሚቾ ቀበራ ጋር ተያይዞም እቅዳችን ወደ 1.7 ነው። እስካሁን ድረስ ያለን አፈጻጸም 1.4 ገደማ የሚሆነውን ቀበራ አድርገናል። ይህ ማለት እንሰት ላይ የምንሰራው ስራ በምግብ ዋስትና ብቻ ሳይሆን በምግብ ስርዓት ዋስትናችንም ጭምር ትልቅ ፋይዳ ያለው ነው። አሁን ደግሞ እንሰት ወደ ውጭ ምንዛሪ ለማዞርም የሚሰራ ስራ ከፍተኛ ከመሆኑ ጋር ተያይዞ በአካባቢያችን በክልላችን እያንዳንዱ ዞን ላይ በከፍተኛ ንቅናቄ እየተመራ ነው ያለው። በእንሰት ልማት ዘርፍ ከወትሮ በተለየ መልክ ውጤታማ ለመሆን አሰራሩን የማዘመን እቅድ ተይዞ የንቅናቄ ስራው መጀመሩን ኃላፊው ገልጸዋል። እንሰትን በዘመቻ በመትከል ከማህበረሰቡ ህይወት ጋር የቅርብ ትስስር ያለውን ዋነኛ ተክል የማስቀጠሉ ስራ በክልሉ ባሉ ሁሉም መዋቅሮች በንቅናቄ እንደሚሰራ ተመላክቷል። ዜና ኢትዮጵያችን ወደ እናንተ መሻገሩን ቀጥሏል። በኢትዮጵያ እግር ኳስ የሚታየው ዘርፈ ብዙ ችግሮችን ለመፍታት የረጅም ጊዜ እቅድ በማውጣት መስራት እንደሚገባ ተገለጸ። የታዳጊዎች ልማት፣ የአመራር ድክመት፣ ግልጽ የሆነ የስልጠና መንገድ አለመኖር ለጠንካራ ብሔራዊ ቡድን ላለመኖር ድርሻው ሰፊ ነው ተብሏል። በዚህም ጋር በተያያዘ ታዲያ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢትዮጵያ እግር ኳስ ችግሮች ዙሪያ ከተመልካቾችና ከባለሙያዎች ጋር ተከታታይ ሰፊ ውይይት ሲያደርግ ቆይቷል። በዚህ ጉዳይ ላይም ተጨማሪ ውይይቶች እየተካሄዱ ነው የሚገኙት። ታዲያ ይህንን መረጃ በተመለከተ የስፖርት ባልደረባችን ሀብታሙ ካሴ በቀጥታ መስመራችን ላይ አግኝተነዋል። ተጨማሪ የሆነ ማብራሪያ ያደርሰናል። እንዳልነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንዳንድ የሚዲያ ባለድርሻ አካል ይህንን ሀሳብ አንስቶ ለመፍትሄዎቹ እየሰራ ነው የሚገኘውና በዚህ ውይይት ላይ ሰፋፊ ሀሳቦች እንደተነሱ ይጠበቃልና በችግሮች የተነሳው ምንድነው ለስኬታማነቱ ለማጣቱ ችግሮች ተብሎ የተነሱ ሀሳቦች የሚለውን እናንሳ። ሀብታሙ እዚህ ጋር ያመሰግናለሁ ሰለሞንና ሮዛ። ቀደም ሲል እንግዲህ ስታነሱ እንደነበረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለይ በኢቢሲ የመዝናኛ ቻናል እንደዚሁም በዶት ስትሪም አማራጮች ከባለፈው ማክሰኞ ጀምሮ ለተከታታይ ቀናት ሲያከናውነው የነበረው ውይይት አለ። የኢትዮጵያ እግር ኳስ አሁናዊ ችግሮች፣ ይህን ደግሞ ሀሳብን ለማንሳት የቻልነው የኢትዮጵያ ብሔራዊ ቡድን ባለፉት ጊዜያት እያደረጋቸው ባለው የዓለም ዋንጫና የአፍሪካ ዋንጫ ማጣሪያ ጨዋታዎች ላይ ብሔራዊ ቡድኑ ሀገሪቱ በምትፈልገው ልክ አይደለም ደረጃ የሚገኘው። የአፍሪካ ዋንጫን ካነሳ 63 ዓመታት ተቆጥረዋል። ነገር ግን እንደ ካፍ መስራች ሀገር የኢትዮጵያ ብሔራዊ ቡድን አሁን መቀመጥ ያለበት እዚህ ደረጃ ላይ አልነበረም። ስለዚህ የነበረው ሁለንተናዊ ችግር ምንድነው ስንል አጠቃላይ ህብረተሰቡንም መጠየቅ ተችሎ ነበር። እግር ኳሱን የሚከታተሉ አካላትን በቀጥታ የስልክ መስመርም ላይ እየተገኙ ሀሳቦችን፣ ጥያቄዎችን ሲያነሱ ቆይተዋል።
በዋነኝነት ያነሷቸው ነገሮች እናንሳ። አንደኛው ኢትዮጵያ ትልቅ አቅም ያላት ሀገር ነች። በተለይ በእግር ኳሱም ሲነሳ እንግዲህ ታለንት ያላቸው ወይ ደግሞ ብቃቱ እምቅ ችሎታ ያላቸው ተጫዋቾች አሉ። እነሱን ግን ወደ መስመር የማስገባቱ ችግሮች አሉ ነው የተባለው። የምልመላ ስርዓቱ ደግሞ ዓለም እየተጓዘ ካለበት የእግር ኳስ መንገድ የኢትዮጵያ የእግር ኳስ አካሄዱ በአመራርም ቢሆን በስልጠና መንገዱም ቢሆን በታዳጊዎችም ልማት ይሁን በአካዳሚዎች ዓለም እየሄደ ካለበት መንገድ በተቃራኒው አቅጣጫ ነው እየተጓዘ የሚገኘው የኢትዮጵያ እግር ኳስ። እናም ትኩረት ያስፈልገዋል የሚል ሐሳብና ያነሱት ከዛ ባሻገር የመልካም አስተዳደር ችግሮች በተለይ እግር ኳሱ ላይ ያሉ መሪዎች ያሉባቸው ብልሹ አሰራሮችም ጭምር ተነስተዋል። ለዚህ ለአብነት በተለይ ከተለያየ አካባቢ እየደወሉ ሐሳባቸውን ሲያነሱ የነበሩ ተከታታዮቻችን እንዳሉት ወደ አካዳሚ ወደ ፕሮጀክቶች ለማስገባት አንድን ተጫዋች ወይም ደግሞ አንድን ታዳጊ ለማስገባት ከፍተኛ ገንዘብ ይጠየቁ እንደነበር ነው እንግዲህ ሐሳቦችን ሲያነሱ የነበረው። በዋነኝነት ግን የተነሳው አንደኛው ትልቁ ጉዳይ የስልጠና መንገዱ ነው። የስልጠና መንገድ ሲባል እንደነ ኔዘርላንድስ፣ ጀርመን፣ ስፔን የመሳሰሉ ሀገራት ግልጽ የሆነ የጨዋታ መስመር አላቸው። በዚህ መልኩ ብንጫወት ተጋጣሚዎችን እናሸንፋለን የሚል ሐሳብን አንስተው በዚያ ውጤታማ ሆነዋል። የኢትዮጵያ የስልጠና መንገድ ግን በምን መልኩ ነው መቃኘት ቢችል የኢትዮጵያ እግር ኳስ አጠቃላይ ውጤታማ የሚሆነው? እግር ኳስ ውጤታማ ከሆነ ጠንካራ አሸናፊ ብሔራዊ ቡድን መገንባት ይቻላልና ከዚህ ረገድ ኢትዮጵያ አጠቃላይ መሪዎቹ ግልጽ የሆነ የስልጠና ማኑዋል መዘጋጀት አለበት። ለዚህ ደግሞ ባለሙያዎች፣ እግር ኳስ ተጫዋቾች፣ አሰልጣኞች የማያባራ ስራ መስራት መቻል አለባቸው የሚል ሐሳቦች ናቸው የተነሱት። ሌላው የስልጠና መንገዱ ላይ ይህንን ሐሳብ ካነሱ በኋላ አካዳሚዎችና ፕሮጀክቶች እየሰለጠኑ ያሉበት መንገድም ትክክል አይደለም የሚል ሐሳቦችም ተነስተዋል። ምን ማለት ነው? በሌላው ዓለም ላይ ተሞክሮቹን ስንመለከት ከ7 ዓመት ጀምሮ በየደረጃው በየእድሜ እርከኑ ለራሳቸው አስፈላጊ የሆነው መንገድ ይዘጋጃል። እኛ ሀገር ላይ ሲሆን ግን 16 እና 15 ዓመት 14 13 ዓመት እንደውም እንዳካሄድ 15 እና 16 ዓመት ላይ ያሉ ታዳጊዎች በአመት ቢያንስ 540 የስልጠና ጊዜ ማግኘት አለባቸው የሚሉ ሐሳቦች ይነሳሉ። እንደዛ ይላል ንድፈ ሐሳቡ። እንደኛ ሀገር ተጨባጭ ሁኔታ ስንመለከት ግን አብዛኞቹ ከ110 ሰዓት በላይ ያገኙም በአመት። ይህ ደግሞ ዓለም እየሄደ ካለበት የእግር ኳስ መንገድ አንጻር ወደ ኋላ የቀረ መሆኑን ማሳያ ነው። ግን ይሄ ሁሉ ነገሮች በምን ይፈታሉ የሚል ባለሙያዎች ሲያነሱ አንደኛው አመራሩን ማስተካከል ነው። ሁለተኛው ክለቦችን አደረጃጀታቸውን ማስተካከል፣ ሶስተኛው ታዳጊዎች ላይ ያለው የምልመላና የስልጠና ስርዓት መስተካከል መቻል አለበት የሚል ሐሳቦችን አንስተዋል። ለአሁኑ ያለኝ መረጃ ይሄን ነው የሚመስለው። ሮዛና ሰለሞን እናመሰግናለን ሀብታሙ ለመረጃዎቹ። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዚሁ ጉዳይ ላይ ቀጣይነት ያለው ውይይቶች እንደሚኖሩት ተጠባቂ ነው። ለመፍትሄው የሚሰሩ አካላትም ከዛ የሚወስዱት ነገሮች እንደሚኖሩ ይጠበቃል። እናመሰግናለን ለሀሳብ ሀብታሙ። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ ወደ ሌላኛው በዝርዝር ወደምንመለከተው ጉዳይ ልሻገር። የትምህርት እጦት ትውልድ ላይ የሚፈጥረውን ስብራት ሁሉም ሊያሳስበው እንደሚገባም የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ አሳሰቡ። በክልሉ ትምህርት ለትውልድ በሚል መሪ ሀሳብ ትምህርት ቤቶችን ወደ ተሟላ ተግባራቸው ለመመለስ የሚያስችል ከመገናኛ ብዙሃን ጋር ውይይት ተካሂዷል። በባህር ዳር ከተማ በስፍራው የምትገኘው ዘጋቢያችን ራሄል ፍሬው ተከታዩን አድርሳናለች። በአማራ ክልል ያጋጠመው የጸጥታ መታወክ ሰብአዊና ቁሳዊ ጉዳትን ያስከተለ ነው። የትምህርት መስክ ደግሞ ጉዳቱ ከከፋባቸው ዘርፎች በቀዳሚነት ይጠቀሳል። ትምህርት ተቋርጦ በመቆየቱ በጣም እኛ ነን የተጎዳን። እዚህም ለራሱ በባለፈው ነው ጀምረን ተመዝግበን ለራሱ ልንመጣ ስንል እንዲረብሽ ይነሳል። ሲነሳ እናቋርጠዋል። እንግዲህ ተምረሽ ምን ትሆኛለሽ የማለቱ እንትን ስላለ ወደ አላስፈላጊ ጋብቻ የሚገቡበት ሁኔታ እያጋጠመን ያለ። በክልሉ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የተማሪዎች በትምህርት ገበታ ላይ አለመገኘት ሁሉንም ሊያሳስበው የሚገባ ጉዳይ ነው ይላሉ። ሚዲያው የራሱን ድርሻ እንዲወጣ እንፈልጋለን። የትኛውም አካል በግራም በቀኝም ያለ አካል ለፖለቲካም ይሁን ለኢኮኖሚ የሚታገል አካል ሁሉ የትምህርት ስርዓቱን ነፃ እንዲያደርግልን ጥሪ ለማቅረብና በዚህ ደግሞ ሚዲያው ከጎናችን ሆኖ ግንዛቤ እንዲፈጥርልን ሜቢ ይሄ የመጣበት ምክንያት ያረዳድ መዛነፍ ሊሆን ይችላል። የተለያዩ የውጭ አርቲፊሻል የሆኑ ሀሳቦች ተጭነው ሊሆን ይችላል። ይሄንን በማድረግ ደግሞ ምንም ይሁን ምን ኢትዮጵያዊ ሆኖ የሚደሰትና የሚያሳካ የለም። ሜቢ የውጭ ጠላቶቻችን ሊደሰቱ ይችላሉ፣ አላማቸውን ሊያሳኩ ይችላሉ። እኛ ጋር ግን ኢትዮጵያዊ እህት ወንድሞቻችን ግን የትኛውም ቢሆን በዚህ ሊያሳካዝ እንደማይችል ሚዲያው በደንብ እንዲሰራልን ጥሪ ለማቅረብ ነው። ለችግሩ መቀረፍ ማህበረሰብን በማንቃት የመገናኛ ብዙሃን የላቀ ሚና እንዳላቸው የጠቀሱት ደግሞ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታው ናቸው። የትምህርት ጥቃት የትምህርት ጉዳት የሚታየው እና ውጤቱ የሚታየው ከ2 ከ3 ከ4 ዓመት በኋላ ነው። ውጤቱ የሚታየው ህፃናቱ ገና
ከ6 ከ5 ዓመት ጀምረው ከቅድመ መደበኛ ትምህርት ጀምረው አብረው እያደጉ ነው ዩኒቨርሲቲ የሚገቡትም በእውቀት ደረጃ በእድሜ ደረጃ ከፍ የሚሉትም አብረው አድገው ነው እየተከማቸ የሚሄደው። ያንን የሚያደርገው ደግሞ በየደረጃው ያለ መምህር ነው። ስለዚህ መምህራን ላይ ያለ ጥቃት ሊቆም ይገባዋል፣ ትግል ልናደርግ ይገባል ነው። የአማራ ክልል ትምህርት ቢሮ ትምህርት ለትውልድ በሚል የጀመረው ተማሪዎችን ወደ ትምህርት ቤት የመመለስ ንቅናቄና የመገናኛ ብዙሃን ሚና ላይ ያተኮረ የምክክር መድረክ በባህር ዳር ከተማ ተካሂዷል። ለኢቲቪ ራሄል ፍሬው ባህር ዳር። ዘገባዎቻችን ቀጥለዋል። በግብርናው ዘርፍ ከማምረት ባሻገር በምርት ጥራትና በስርዓተ ምግብ መሻሻል ዙሪያ ትኩረት ተደርጎ መስራት እንዳለበት ተገለጸ። በአዲሱ የግብርና ፖሊሲ በታቀዱ የምግብ ደህንነት ጥራትና ተያያዥ ጉዳዮች ላይ ትኩረቱን ያደረገ ውይይት በመቀለ ከተማ ተካሂዷል። ሙልጌታ ተስፋይ ከአዲሱ የግብርና ፖሊሲ የተቀዱ 3 የማስፈጸሚያ ስትራቴጂዎች መሰረት በማድረግ በመቀለ ከተማ ክልል አቀፍ የግንዛቤ ማስጨበጫ መድረክ ተካሂደዋል። ስትራቴጂዎቹ የምግብ ደህንነትና ጥራት፣ የድህረ ምርት አያያዝና የስነ ምግብና ምግብ ስርዓት ሲሆኑም የፌዴራል ግብርና ሚኒስቴር ስራ ኃላፊዎች ተገኝተው ማብራሪያቸውን አቅርበዋል። ከማምረት የተሻገረ ስርዓተ ምግብ ሊኖር ይገባልም ብለዋል። ጥራትና ደህንነት ብቻ አይደለም፣ የንጥረ ይዘት ደረጃው ከፍ ያለ ምግብ ማቅረብ ማለት የነገይቱን ኢትዮጵያን መገንባት ማለት ነው። ምክንያቱም አእምሮ የበለጸገ ሰውነቱ የዳበረ ትውልድ መገንባት ስለምንችል፣ ይሄ ደግሞ አገራችን ወደፊት ሰላማዊ የሆነ በጣም የበለጸገ ትውልድ ያላት ሀገር ሆና እንድታድግ የሚያገለግል በመሆኑ እዚህ ላይ አተኩረን እንሰራለን። በአዲሱ ፖሊሲም በክላስተር ማምረት እንደ አንድ የትኩረት አቅጣጫ የተወሰደ ሲሆን ይህም ከዚህ ቀደም ያጋጥም የነበረው የኬሚካል አጠቃቀም ችግር ያስቀራል ተብሏል። አሁን በቅርቡ ማር አውሮፓ ሄዶ ተመልሶብናል። አውሮፓ ሄዶ የተመለሰው ለምንድን ነው? የኬሚካል ሬዚጁ ለቡና የተረጨ ኬሚካል ሬዚጁ ተገኝቶበት ነው። ያ ማለት እዚህ ጋር ሰብል አለ፣ እዚህ ጋር ቡና አለ፣ እዚህ ጋር እንስሳት አለ፣ ሁሉም አንድ አካባቢ ነው ያለው። ስለዚህ ስፔሻላይዜሽን ስለማንከተል ለአንዱ የምንጠቀመው ኢንፑት ሌላኛውን ደግሞ ምርት አፌክት ያደርጋል። ይሄ ነው ፉድ ሴፍቲ ፉድ ኳሊቲ የምንለውን ኮንሰርን እንዲመጣ የሚያደርገው ማለት ነው። የመድረኩ ተሳታፊዎችም በምርት ጥራት ዙሪያ ትኩረት ማድረግ ተገቢ ነው ካሉ በኋላም በትግራይ ምርታማነት የተዳከመ በመሆኑ ትኩረት ሊሰጠው ይገባል ብለዋል። እንደዚህ አይነት ተመሳሳይ ግንዛቤ በመፍጠር ወደ አርሶ አደሩ መውረድ ያስፈልጋልና ይሄንን ግራውንድ ድረስ መሬት ለማስረገጥ ከዚህ በላይ ምንድነው የሚታሰበው? በግብርና ሚኒስቴር ደረጃ ቬጂቴብል የማይመርቱት ፍሩት የማይመርቱት ቬጂቴብል እና ፍሩት እንዲያመርቱ ማድረግ፣ እንደን ኮንሱም እንዲያደርጉ ማድረግ፣ የምግብ ዝግጅት አካባቢ ያሉ ዲስቶርትድ የሆኑ ካልቸሮቻችንን እንዴት አድርገን እናሻሽል የሚለውም በቤተሰብ ደረጃ እገዛ እያደረግን በዛ መንገድ እንሄዳለን። ደግሜ አሹር ማድረግ የምፈልገው ነገር እንደ ግብርና ሚኒስቴር ባለን አቅም ባለን ፖቴንሻል ልክ ክልሉን ደግፈን ክልሉ ከችግሩ እንዲወጣ ሳናሰልስ እንሰራለን። በመድረኩ የተገኙት የትግራይ ግብርና ቢሮ ኃላፊ ዶክተር ኢያሱ አብርሃም በፌዴራል ደረጃ አዳዲስ ፖሊሲዎች እየተቀረጹና አዳዲስ መዋቅሮች እየተፈጠሩ በመሆናቸው በትግራይም ተፈጻሚ ለማድረግ ይሰራል ካሉ በኋላ ግብርና ሚኒስቴር እያደረገው ላለው ድጋፍ አመስግነዋል። በመጠን ብቻ አይደለም በጥራት ማሳደግ አለብን ብለናል። በጥራት የሚያድግ ከሆነ ለዚህ ሊያግዝ የሚችል የፖሊሲ የኤክስቴንሽን አካሄድ ይፈልጋል። ባለው ከግብርና ሚኒስትሩ አሁን ያለው አንዱ ትልቁ ነገር ኤክስቴንሽን ነው ማለት ያመለካከት ችግር አለ። ስለዚህ አጠገብህ 60% 70% ስታትኒክ የመቀንጨር ይዘህ ማሻገር አይቻልም። ህብረተሰብ ጤና ያለው ህብረተሰብ አጠገብህ የሌለው ከሆነ በጉልበት የምታመጣው ምርታማነት የለም ማለት ነው። ይሄ ነው እንትኑ። ስለዚህ ኤክስቴንሽን አካሄዳችን ትንሽ በተለየ መልኩ ማረጋገጥ አለብን። የስርዓተ ምግብ አለመኖር ጤነኛና ምርታማ የሆነ ማህበረሰብ እንዳይኖር ስለሚያደርግ በሂደር የሚተው ጉዳይ ሊሆን አይገባም ተብሏል። ለኢቲቪ ዜና ሙልጌታ ተስፋይ መቀለም። ተመልሰናል። የተወደዳችሁ ይህ ዜና ኢትዮጵያ በቀጥታ ስርጭት እየተላለፈላችሁ የሚገኘው እዚህ ሸጎሌ አካባቢ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ የመራረጥናቸውን ጉዳዮች እናጋራችሁ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሃንጋሪን ሊጎበኙ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሃንጋሪን ሲጎበኙ በጋዛ የጦር ወንጀል ተፈጽሟል በሚል የዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ የእስር ማዘዣ እንዳወጣባቸው የሚታወስ ነው። ይሁንና የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን
በጋዛ ውስጥ ለጦር ወንጀሎች የተሰጠውን የእስር ማዘዣ እንደማያስፈጽሙ ማረጋገጫ በመስጠታቸው ነው ኔታንያሁ ወደ ስፍራው በዚህ ሳምንት እንደሚያቀኑ የተገለጸው። ጉብኝቱ ለትራምፕ ጋዛን በአዲስ መልክ የመገንባት እቅድ የሃንጋሪን ድጋፍ ለማግኘት ያለመ ስለመሆኑ ዘ ታይምስ ኦፍ እስራኤል ዘግበዋል። በሌላ የውጭ ዜና በማይናማር በደረሰ የመሬት መንቀጥቀጥ የሟቾች ቁጥር ከ1700 በላይ ተሻግሯል። በሬክተር 7.7 የተመዘገበው የመሬት መንቀጥቀጥ ከ1700 በላይ ሰዎች ሞታቸው የተነገረ ሲሆን ከ300 በላይ የሚሆኑት ደግሞ እስካሁን በፍርስራሾች ስር እየተፈለጉ መሆኑ ተሰምቷል። በነፍስ አድን ቡድኖች አደጋው ከደረሰ ከ72 ሰዓታት በኋላም በማይናማር ዋና ከተማና በሌሎች ስፍራዎች በሕይወት የተረፉ ሰዎችን የማዳን ስራው እንደቀጠለ ነው። ዘገባው የቢቢሲና የፍራንስ 24 ነው። በሌላ ዓለም አቀፍ ዜና ኢራን በኒውክሌር ፕሮግራሟ ዙሪያ ከአሜሪካ ጋር ቀጥተኛ የሆነ ንግግር ማድረግ እንደማትፈልግ ዛሬም አስታውቃለች። ሀገሪቱ በቅርቡ የእንነጋገር ጥሪን የያዘ ደብዳቤ ከፕሬዝዳንት ዶናልድ ትራምፕ ተልኮላት እንደነበረ የሚታወስ ነው። የኢራኑ ፕሬዝዳንት መሱድ ፔሼርኪያን በኦማን በኩል ለተላከላቸው ደብዳቤ ኢራናውያን ምላሽ ስለመስጠታቸው ነው ያስታወቁት። በዚህ ምላሻቸውን በቀጥታ እንነጋገር በሚል ለቀረበልን ጥሪ አንቀበልም ብለዋል ፕሬዝዳንቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን በኒውክሌር መርሃ ግብሯ ዙሪያ ከዋሽንግተን ጋር ከስምምነት የማትደርስ ከሆነ ወታደራዊ እርምጃ ይወሰድባታል ሲሉ መዛታቸውን የዘገበው ሮይተርስ ነው።